ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን የተመሰገነ ይሁን። ዛሬም እንግዲህ በድጋሚ ብቻዬን መጥቻለሁ። ነገሮች እስከሚስተካከሉ እንግዲህ ብቻዬን መጥቻለሁ። ባለፈው እንግዲህ በረንዳ ለበረንዳ ነበር ሰድ ደግሞ አሁን ትንሽ ውስጥ ላሳያችሁ ጊዜ ውስጥ ገብቻለሁ። ምክንያቱም ኩላችሁ ወደ ኮሜንት ወደ ሌላ ነገር እያዞራችሁ ስለሆናችሁ እኔ እኮ የዛ ሰው አይደለሁም። እኔ እንደዚህም አላደገብኝም እንዲያርግብኝም አልፈልግም። በመጀመሪያ ሰላማችሁ ይብዛልኝ ውድ ቤተሰቦቼ፣ ስለምታደርጉልኝና ስለምታረጉልኝ ነገር በጣም ከእጅግ አመሰግናለሁ። በኮሜንት አይዞ በርታ አንተ እኮ ጀግና ነህ ወንድም መከተና ስለምትሉኝ ተልብ አመሰግናለሁ። አንዳንድ ሰዎች ደግሞ ይኸው በኮሜንት አይሰራም ነው እንግዲህ ቅር በሉኝና ትንሽ የስሜት ስለተሰማኝ ነው። ላጫም ያለ ሰው አለ። ላጭ የት ጋር ሲዝረበረባ አይተሽው ነው በይ እንደምን ጋር ሲዝረበረባ አየሽው? እንደው ቪዲዮን ካላየሽው ለምን አታሳልፊው? እኮ ገብተሽ በግዴታ ይኸው አላልኩሽም። ማን ይዋልሽ? እንደውም እንደዚህ ያለ ሰዎች ቪዲዮን ባታዩት ደስተኛ ነኝ። ምክንያቱም እኔ የምፈልግ በዚህ ሰዓት የሚያበረታተኝ ሰው ነው እንጂ እንደዚህ የሚሰድብ ሰው አይደለም። ጉረኛ ልታስመስል ነው፣ ፊልም እየሰራ ነው፣ ድራማ እየሰራ ነው፣ እየተወንክ ነው የምትሉ ሰዎች አይደለም ብያችሁ አንዴ ነግሬያችኋለሁ። የሰው ልጅ ደግሞ አንዴ ነው የሚነገር፣ ሁለት ጊዜ አይነገርም፣ ሶስት ጊዜም አይነገርም። በቃ አንዴ ይነገራል፣ ግዴታ ደግሞ ሁለት ጊዜ ይነገራል። ቆይ ፊልም የሚመስል ምኑ ነው? በቃ አታጓጓን ልቀቀው የምትሉ ሰዎች፣ አሳየው የምትሉ ሰዎች ለምንድን ነው ስለሰው ባህሪ የማታስቡ? ቆይ ልጅት እንደዚሁና ቪዲዮ ልልቀቀው ወይ እያያችሁት አይደል? ትናንትና ቤተሰቦችሽ ምን አይነት ናቸው ምናምን እያለ እየከፈላችሁ እንግዲህ ከ250 ምናምን ሺህ ተከታይ ከፋፈላችሁ ለሶስት ማለት ነው። ሂሳብ ሰራ ለሶስት እንደከፈላችሁ ነው የታወቀኝ። አረ በዛ ጨዋ የኛ ጨዋ በቃ አሁን በዛ ደግሞ ጨዋ ሆነልኝ። በቃ ሰይ የጎበዛ ምንጫ አረ ተባረክ አያ ጨዋንካ ለካ እመቤትንም እንደ ውስጥ በሽታ የገዘገዝካት በዚች ምላስ ነው ማለት ነው። ምላስ ብንወጣማ እኛን በልጥ ነበር፣ ግን ማስመሰሉ አይሰራም እዚህ ጋር እና ውድ ቤተሰቦቼ እውነት አትስደውኝ። በጣም ቅር ይለኛል አንዳንዴ፣ ቅር ስለሚለኝ ነው። በቃ አንዳንዴ ከፋለው እንዴ በስመ አብ ላጫም እንዴ እውነት ላጫም ምንድነው ላጫም? እኔ እኮ ከ18 ዓመት በላይ ሆኖኛል። ነው ያሳደግሽኝ አንቺ ነሽ። እንደዛ ያለ ኮሜንት አጻፉ። አሳየን የምትሉ ሰዎች ደግሞ ትንሽ ቀን ተረጋጉ። በቃ አንድ ቀን ተረጋጉ አልኳችሁ አይደል እንዴ? ምን ችግር አለው? 2 ሰንበት 14 ቀን ብትጠብቁኝ ምንም ችግር የለውም። ከደሞዛችሁ አይቀነስ፣ ከትትናችሁ አይቀነስ፣ ከባሪያችሁ አይቀነስ፣ ከትዳራችሁ አይቀነስ፣ ከጸባያችሁ አይቀነስ፣ ከሁሉ ነገር አይቀነስ። ትንሽ ብትጠብቁኝ ማለት ነው። ከነዚህ ተጠበቃችሁኝ እኔ ያለውን ነገር አወጣዋለሁ ማለት ነው። አይ ሴት ቤትን አሳየን የምትሉ ካላችሁ አሳያችኋለሁ። ሴት ቤትን አመጣታለሁ። ቪዲዮን ባላወጣውም እስከ መሬት እስከምትወልድ እኔ አሳያችኋለሁ። በቃ ሴትዮዋን አምጥቼ ባሳያችሁ ይሻለኛል ቪዲዮን ከማውጣት በስተቀር ማለት ነው። እንዴ ሴት ቤት እኮ ነው ተረጋጊ፣ እንደው አታሳጩ ምናምን እያልኳት ነው እንጂ ትልቅ ሚዲያ ኢንተርቪው ልቅረብና ስለሱ ያለውን ጉድ ላወራው እያለኝ ነበር። ግን ይሄ ልጅ አንደኛ ይኸው ልጅ ፈጥረዋል በሚለው አኳያ ያየው ነው እንጂ ትልልቅ ሚዲያ ብታቀርበው አንደኛ ይዋረዳል። መዋረድስ አሁንም ተዋርዷል። ግን እሱ አሁን እኔን አልሰማኝም። በፍጥነት ለቆ እንዲወጣ ነበር በቃ ከቤት ውጣ ነበር ያልኩት። አሁንም አልሰማኝም። አንድ ቀን ስለ ቤተሰቦች ያወራ ጎርምሷል፣ አሸሸሊል ነው ወጣ፣ እንደዚህ መናፈሻ ነገር ፈልጎ ነው ወጣ። አሁንስ ሴት ናፍቆትም አለ ማለት እንደው ራስው ነው እንደው ሲጀቃባኝ እኮ በሁሉ ነገር አስመሰልክ። ደግሞ ትናንት የለቀቁትን ቪዲዮ ደግሞ አየሁት። የእመቤትን ኦዲየንስ ሊሳደብም አማረው፣ ይቅርታ ለመጠየቅም አማረው፣ ለመከፋፈልም አማረው። ኧረ በስመ አብ ሴት ምንድን ነው የልዘር እኮ ራሱ አልቀረም ሲያወራ። እና ውድ ቤተሰቦቼ እናንተ ካልጠበቃችሁኝ ሁለዚህ ጉራና አትንፋ ጉረኛ ምናምን ለምትሉ ሰዎች እኔ ጉረኛ አይደለሁም፣ አላስመስልም፣ እየዋሸውም አይደለም፣ እናንተን እያጓጓውም አይደለም።
ይሄ አጭር ክፍል 1 ክፍል 2 ክፍል 3 ክፍል 4 ክፍል 5 ፊልም አይደለም፣ ድራማ አይደለም። ክፍል 1 ክፍል 2 እያለ እኮ ፊልም ነው፣ ይሄ ድራማ ነው የሚለቀቅ። ያን ድራማ ለማየት ደግሞ እኛ ካየነው ቢያንስ እንጓጓለን ድራማውን ለመጨረስ። ስለዚህ ይሄ ድራማ ሳይሆን ሪል የህይወት ታሪክ ነው። እባክህ እሷ ባለቤትህ እውነቴን ነው ባለቤትህ ኢንተርቪው ልቀርብ ነው እያለኝ ነው። እኔ ኋላ ሌላ ደረጃ ሌላ ውስጥ ሌላ ጣጣ ከምትገባ እንግዜ ማቄን ጨርቄን ሳትል ዝም ብለህ እግር እንደገባ ሹልክ ብለህ እንደገባ ሹልክ ብለህ ውጤት ትበል። አለበለዚያ አልወጣም የምትል ከሆነ እኔ ከዚህ በኋላ ቪዲዮ ላልሰራ እችላለሁ። ምክንያቱም ስላንተ ላልሰራ እችላለሁ፣ ከሷ ጋር ልሰራ እችላለሁ። ትልልቅ ሚዲያ ላይ ኢንተርቪው አቀርባታለሁ። ከዛ ወዲያ ፎቶን እየለጠፍን ለአንድ ሳምንት መነጋገሪያ እናደርጋለን ማለት ነው። ምክንያቱም ተነግረህ አልሰማህም። እንደመቤት ሆነ እንደው ብትንከባከባት ሚስትህን ማለት ነው። በቃ መቤትን ተወዳታለህ። ሐኪም ቤት እንድባ እያለች ባለፈው ለምንድን ነው አብራት ያለፍክ? ምክንያቱም አብራችሁ ባትኖሩ ከሆዷ ያንተ ንብረት አለ እውነት እና እህቴንም አልወቅሳትም። እህቴም ይሄን ድርጊት ያደረገችው የቸኮለች ማንነቱን ሳታውቅ የቸኮለኝ ለእናቷ ብላ ነው። ምክንያቱም ቪዲዮ ካለ እስኪ ማስታወሻ እለጥፍላችኋለሁ፣ ከሌለ እንግዲህ የለም ነው። አንቺ ከወለድሽ እኔ አመል ጠጥቼ ልጁን አሳድገዋለሁ ብላታለኝ እና ያንን ቃል ለመፈጸም ነው። ምክንያቱም ልጁን አንዳርገሽው ቀረሽ፣ አንዳርገሽው ልቀሪ ነው ወይ አንቺ እድሜሽ እየሄደ ነው ለምን አጨምሪበትም ምናምን እያለኝ ከኔ ጀምሮ ከትንሾቼ ጀምሮ እስከ ትልቅ ድረስ እስከ እናት እስከ አባት ድረስ እየወቃስናት ነበር። እኔ ግን እንድትወልድልኝ የነበረው ሰው እሱ ሳይሆን ሌላ ነበር። በቃ ግን አንዴ ሆኗል፣ እግዚአብሔር ይመስገን። አንዴ ተጠነሰሰ ምንም መላ የለውም፣ ሆነ። ከዛ ከሆነ በኋላ አንድ ሰዎች የሆነ የሚያጽፍ ነገር ምጽፉ አላችሁ። ለምንድን ነው ባህሪውን ሳታውቅ ምናምን ቤተሰቦችን ሳታውቅ እሷ ፈቅዳ አንተ ምን አገባ የምትሉ ሰዎች ባህሪውን የሰው ልጅ ባህሪ አይታወቅም። የፈጣሪ ልቦናውን ሲመልስ ነው እንጂ የሰው ልጅ ባህሪ የኔ ባህሪ አይታወቅም ወይ የእናንተ ባህሪ አይታወቅም። የተመሳሰሉ ባህሪዎች እየቀል ናቸው። ልባችን አይገኝም፣ እየቀል ነው። ምክንያቱም በጥርሳችን እየሳቅን ልባችን ግን አጥልቅ ነው። ይከብዳል እውነት። ኧረ ተው ግን ተው። እንደው ሴቶች በተለይ ለምንድን ነው እንደዚህ የምትንጨረጨሩ? ወይ እናንተም እኮ ነገ ብድሩ ይደርሳችኋል። ብድር በምድር የሚባል ነገር አለ። እውነት ባፊ ጠፋ መለፍለፍ የሚባል ነገር አለ እና አንዳንድ ሰዎች ስጽፉ አስተካክሉ ያደለው አይዞሽ ተረጋጊ ምናምን ሊል ይችላል እንጂ እንደዚህ እሷ አንዷ ሴት ሆና የጻፈችው ኮሜንት በቃ ሲዘጋ ሴት ሆና ማለት ነው። በቃ እኔ እዚህ ጋር አልወራው የሚቀር እንጂ የሆነ ነገር ነው ያወራኝ። ምክንያቱም ኧረ በስመ አብ ወልድ መንፈስ እንደዚህ አይደረግም። ይሄ ለእናንተም በየቤታችሁ እያንኳኳ ይደርስላችኋል። ስለዚህ እና ከዚህ ህይወት ብንጠነቀቅና ብንማርበት የሚለውን ታሪክ ነው እየመጣው ዛሬ። እኔ ለዚህ እያስመሰልኩ አይደለም፣ ኮሜንት ላይ ልትሉ ትችላላችሁ። ምክንያቱም እኔ እያስመሰልኩ አይደለም፣ የእውነቴን ጋር እውነትና ሀቅ ስላለች ነው። የምትጠብቁኝ ከሆነ ትንሽ ቀን ጠብቁኝ፣ የማትጠብቁኝ ከሆነ በቃ ቪዲዮውን ለመሬት ባላሳያት እኮ እሷን ኢንተርቪው ያረጋታለሁ ትልቅ ሚዲያ ላይ ማለት ነው። ምክንያቱም ያለበት ሀቅ መውጣት ነው እንጂ ይሄ አንድ ነገር ያረጋል እንዳይበቀልህ ራስን ጠብቅ ምናምን የምትሉ ሰዎች በጣም አመሰግናለሁ። ምክንያቱም ይንጣን የጠብቀዋለሁ፣ ጉልበት የእግዚአብሔር ነው። እሱ በለፈለፈ እሱ በተንጨረጨረበት ምናምን ሳይሆን እኔ ራሱ ከቤት የወጣውኝ ማለፈው ይው ለቲ ብዬ ነው እንጂ እሱን እንደ ደጋግሜ እንዳልኳችሁ አንድ ነገር አርጌ ማስወጣት ያቅተኝም። ምክንያቱም ግን እኔ እንደዚህ ነገር አልፈጠረብኝም፣ ትልቅም መገልፈጥ አልፈጠረብኝም። በቃ ሰው ማክበር ነው። በቃ ከልጅነት ሳድግም ቤተሰብም ሲያሳድገኝ ሰው አክብሬ ታዛዥ
የዋጫውኝ ነው ያደኩኝ እና እንግዲህ ቪዲዮን እያያችሁ ከሆነ እኔ ምንም አላላችሁ ዛሬ አልተናደርኩም። ዛሬ አንድ ቀን ግን እንደዛ ሲሰድበኝ ከቤተሰቦች ምናምን ሲያወራ በጣም እልክ ገብቼ ነበር። ዛሬ ግን ያው እንደዚህ ፍልስስ ሰብዬ ነው የምሰራት ቀስ ተረጋግቼ። ምክንያቱም መናደድ አንደኛ እድሜ ምን ይላል ነጭ ፀጉር ያበቅላል የሚባለው ነገር አለ እና ያለ እድሜያችን እንድናረግ ያደርገናል ንደት ማለት ነው። ውድ ቤተሰቦች እንግዲህ እንደምላችሁ ሰውየው እየዛተብኝ ነውና ሰውየው ስላችሁ ወደ ሌላ ነገር እንዳትወስዱት አመችየው እየዛተብኝ ስለሆነ ስለዚህ ልጅትን በቀጣው ቪዲዮ ማንጣት አለብኝ። ምክንያቱም የሰውና እንጨት ተሰባሪ ነው። እኔም ቃሌን እንዳከብርም ሁለተኛ በቃ ብዬ እኔም እንድገላገል እናንተም አይታችሁ እንድታርፉ ስለዚህ በቀጣይ ቪዲዮ ሴትዮትን አመጣታለሁ ማለት ነው። ወደ ቀጣው ቪዲዮ ሴትዮትን ቁጭ አድርጌ ማለት ነው ቁጭ አድርጌ ከሷ አንድ በት የምትሰሙትን ነገር ትላላችሁ ማለት ነው።